በ25ኛ ዓመቱ ማገባደጃ ላይ ቤተሰቡ ክሮስን ሌላ ግዳጅ እንዲፈጽም መደበው። በእርግጥ ይሄ ግዳጅ ለቤተሰቡ ሊያበረክተው የሚገባው ታላቁ ተልዕኮ ነበረ። ኢላማ የሆነው ግለሰብ ደግሞ ክሮስ ሕይወቱን በሙሉ የሚያውቀው ሰው ነው። የአሜሪካ ማዕከላዊ የስለላ ድርጅት ባሰባሰበው መረጃ መሰረት ብዙ የማፊያ ቤተሰቦች ይታፈሱ ጀመር። ከነዚህ መሃል ሚሊዮነሩ ቨርጂኒዮ ባላዞ ይገኝበታል። ባላዞ በምስራቅ የባህር ጠረፍ አካባቢ የሚገኝ ትልቅ የማፊያ ቤተሰብ የበላይ ኃላፊ ነው። ቨርጂኒዮ ባላዞ ለ20 ዓመታት ያህል የክሎርኪዚዮ ቤተሰብ የአንድ ክፍል ባሮን ሲሆን ከሚያገኘው ጥቅምም ለክሎርኪዚዮ ያካፍል ነበረ። በአንጻሩ ደግሞ ክሎርኪዚዮ ሀብታም አደረገው። አሁን በፖሊስ ሲያዝ በጥሬ ገንዘብ በትንሹ $50 ሚሊዮን ነበረው። እሱና ቤተሰቡ ቆንጆ ሕይወት ይኖራሉ። ግን አሁን ያልተጠበቀ ነገር ተከሰተ። ቨርጂኒዮ ባላዞ ውለታውን ሁሉ ረስቶ ለዚያ ያበቁትን ሰዎች ከዳ። የኦሜርታን ሕግም ጣሰ። ለባለስልጣኖቹ ምንም ኢንፎርሜሽን አትስጥ የሚለውን የማፊያ ሕግ። አንዱ የቀረበበት ክስ የነፍሰ ግድያ ነው። ግን የነፍሰ ግድያ ወንጀሉ አይደለም ለክህደት ያበቃው። ምክንያቱም በኒውዮርክ ግዛት ሕግ መሰረት የገደለ የዕድሜ ልክ እስራት ይፈረድበታል እንጂ አይሞትም። ቢታሰር ደግሞ ግፋ ቢል 10 ዓመት ነው። እስከዚያ የክሎርኪዚዮ ቤተሰብ ያስፈተዋል። ይህን ደግሞ ባላዞ አሳምሮ ያውቀዋል። ከተቻለ ደግሞ ገና ፍርድ ቤት ሲቀርብ ምስክሮች፣ ፍርድ ሸንጎች፣ አቃቤ ሕጎች ሁሉ በገንዘብ ሊሸነፉ ይችላሉ። ያ ማለት ደግሞ እስር ቤትም ላይገባ ይችላል ማለት ነው። ቢፈረድበትም እንኳን ከትንሽ ጊዜ በኋላ ሌላ ይግባኝ ብሎ ከወንጀሉ ነፃ ነው ለማሰኘት ይቻላል። ከዚህ በፊት አንድ የክሎርኪዚዮ ሰው ተፈርዶበት ወህኒ ቤት 5 ዓመት ያህል ከቆየ በኋላ የተፈረደበት በሐሰት ነው የሚል አቤቱታ ቀርቦ የሐሰት ማስረጃ ለፍርድ ቤቱ ከጉቦ ጋር በማቅረብ እንዲፈታና ያለ አግባብ ለታሰረበትም ከመንግስት ካዝና $1 ሚሊዮን በላይ ካሳ እንዲከፈለው ተደርጓል። ባላዞ እስር ቤትን አይፈራም። ለዚህ ማስረጃ አያስፈልግም። ታዲያ ለምን የክሎርኪዚዮን ቤተሰብ ወንጀል ምንም ሳይገደድ ለፍርድ ቤቱ ለማጋለጥ አሰበ? እኔ ከሞትኩኝ የተባለው አይነት ነው። የፌዴራሉ መንግስት አስፈርዶ ወህኒ ቤት ሊወረውሩ አይደለም የፈለገው የትም ይሁን የት ያለውን ሀብት ሊወርሰው ነው። አዲስ የወጣው ሕግ ወንጀልን ከአሜሪካ ለማጥፋት የወንጀለኞችን ሀብት መውረስ የሚል ነበረ። ባላዞ ግን እሱና ቤተሰቡ በኒው ጀርሲ የሚኖሩበትን የግል ቪላና በየግዛቱ ያካበተውን ሀብት እንዲወረስበት አይፈልግም። በሱና በጣም ጥቂት ሰዎች እጅ ብቻ የሚገኙ ውድ የጥንት መኪኖችም እንዲነኩ አይሻም። ካለፉት ጥቂት ዓመታት ወዲህ የክሎርኪዚዮ ቤተሰቦች ይሄ የጥንት ጓደኛቸውን ያገለሉት በአጋጣሚ ሳይሆን የወደፊት መውደቂያው ታይቷቸው ነበረ። ሁሉ ነገሩ አልጥም ብሏቸው ነበረ። ኒውዮርክ ታይምስ በሚባለው ጋዜጣ ተደጋግሞ ዝናው ይወጣ በውድ ዋጋ ስለገዛቸው ብርቅዬ መኪኖች፣ ፈረሶች፣ ስለ መኖሪያ ቤቱ ማማር በጣም ይወራለት ነበረ። እናም በሀብታምነቱ ታዋቂ ሆነ። እንዴት የሚለው ጥያቄ ደግሞ የመንግስትን ትኩረት ሳበ። ይሄ ሁሉ የወቁልኝ ሩጫ የክሎርኪዚዮን ቤተሰቦች አላስደሰተም። ብዙ ጣጣ ሊጎተት እንደሚችል ተገነዘቡ። ከዛም አራቁት። ቨርጂኒዮ ባላዞ ከዩናይትድ ስቴትስ የወረዳ አቃቤ ሕግ ጋር ስለቀረበበት ክስ ጉዳይ በሚነጋገርበት ወቅት የሱ ጠበቃ የክሎርኪዚዮ ስም ያነሳል። ይህን የሰማው ዶን ክሎርኪዚዮ ለጆርጂዮ አስረክቦት የነበረውን ኃላፊነት መልሶ ተረከበ። ምክንያቱም እንደዚህ ያለ በጣም ከባድ ጉዳይ ለጆርጂዮ የሚተው አይደለም። እንደዚህ ያለው ጉዳይ የዋናዎቹን የሲሲሊ ሰዎች ክንድን የሚጠይቅ ነው። በመሆኑም አስቸኳይ የቤተሰብ ስብሰባ ተጠራ። ሶስቱ የዶን ክሎርኪዚዮ ወንዶች ልጆች ጆርጂዮ፣ ቪንሴንትና ፔቲ እንዲሁም የቤተሰቡ ማርቴሎ ፒፒዴሊና። በመሰረቱ
ቨርጂኒዮ ባላዞ ከፈለገ የቤተሰቡ መዋቅር ሊያጋልጥና ድራሹን ሊያጠፋው ይችላል። በተለይ የሚጎዳው ደግሞ ከታች ያሉትን ነው። ከዳተኛው ባላዞ ለመንግስት በጣም ጠቃሚ መረጃን ሊሰጥ ይችላል፣ ግን ህጋዊ ማስረጃ አይኖረውም። የጆርጂዮ ሐሳብ በጣም የከፋ ነገር ከመጣ ውጭ ሀገር ሄዶ ሌላ እዝ መዋቅር ማቋቋም ይቻላል የሚል ሲሆን አባቱ ግን ገረመመው። ለነገሩ ከአሜሪካ በስተቀር ሌላ የት ሄደው መኖር ይችላሉ? አሜሪካን ሀብታም አድርጋቸዋለች። ዶን ዶሚኒኮ ክሮልኪዚዮ ስለ አሜሪካ ሲያወሳ እንዴት ያለች ቆንጆ ሀገር እኮ ነች ነው ዘወትር የሚለው። ለአሜሪካ ልዩ ፍቅር አለው። አሜሪካ በጣም ኃያል ሀገር ብቻ ሳትሆን ሀብታሞችንም የምትንከባከብ ሀገር እንደሆነች ነው ሁሌም የሚናገረው። እሱን ቅር የሚያሰኘው ነገር ቢኖር ሁሉም ሰው ኑሮ ተመቸውና ቆዳውም ወኔውም ለስላሳ ሆነ። ሲሲሊ ቢሆን ኖሮ ባላዞ መክዳት ቀርቶ መጀመሪያውንም ባላሰበው ነበረ። የኦሜርታን ሕግ ለመጣስ ከቶውንም አያለመም ነበረ። ቢያስብ እንኳን ቀድሞ የሚገሉት የራሱ ልጆች ይሆናሉ። ከእንግዲህ ሌላ ሀገር ሄጄ ለመኖር በጣም አርጅቻለሁ አለ ዶን ክሎርኪዚዮ። በአንድ ከሃዲ ከቤቴ ተገፍትሬ አልወጣም። ቨርጂኒዮ ባላዞ ራሱ የፈጠረው በሽታ ከሱ አልፎ ወደ ሌሎች እየተዛመተ ነው። ሀብታምና ትልቅ ሰው ያደረጋቸውን የቤተሰብ መተዳደሪያ ሕግ የጣሱ ብዙ እሱን መሰል ሰዎች ከዚህ በፊትም ተፈጥሮ ነበረ። አንድ የክሎርኪዚዮ ብሮግሊዮኔ በሉዚያና፣ ሌላ በቺካጎ፣ ሌላኛው ደግሞ በታምፓ ነበሩ። በአንድ ወቅት ዓለም ሁሉ ሀብታቸውንና ኃይላቸውን እንዲያውቅላቸው ፈለጉ። ዜና ማሰራጫዎች በሰፊው አወደሷቸው። በመጨረሻም ሲያዙ ለዛ ያበቃቸውን ቤተሰብ ለማጋለጥ ሞከሩ። የኦሜርታን ሕግ ጣሱ። ዶን ክሎርኪዚዮም የሲሲሊን ክንድ አሳረፈባቸው። ከምድረ ገጽ ጠፉ። የዶን ዶሚኒኮ ክሎርኪዚዮ አቋም ይሄው ነው። አሁን ግን ደክሟል። ምናልባትም ሌላ አማራጭና መፍትሄን ይፈልግ ይሆናል። ጆርጂዮ የተፈጸመውን ድርጊት ለተሰብሳቢዎቹ ተንትኖ አስረዳ። ቨርጂኒዮ ባላዞ ከመንግስት ጋር እየተደራደረ ነው። መንግስት ንብረቱን የማይነካበት ከሆነ ወይን ለመውረድም ፈቃደኛ ነው። ሌላው ያቀረበው አማራጭ ደግሞ ባለቤቱና ልጆቹ ሀብቱን ይዘው የሚቆዩ ከሆነና እሱም ወይን ቤት የማይላክ ከሆነ ሊከዳቸው ያቀደውን የማፊያ አባላት ወንጀሉን ፍርድ ቤት ለማጋለጥ ፈቃደኛ መሆኑን ገልጿል። ለዚህም እሱና ቤተሰቡ በመንግስት ጥበቃ ስር ሆነው ሌላ አካባቢ በአዲስ መታወቂያ መኖር እንደሚችሉ ከመንግስት ቃል ተገብቶለታል። ድርድሩም ይኸው ነው። ባላዞ ምንም ያጥፋ ምን ለልጆቹ ግን ሙት ነው። ይሄን ደግሞ ሁሉም ያውቃል። በሚገባ ተንከባክቦ ያሳደጋቸው 3 ልጆች አሉት። አንዱ ልጁ ከሃርቫርድ በቢዝነስ ትምህርት ተመርቋል። ሴቷ ልጁ ደግሞ ሴል የምትባለው የኮስሞቲክስ መደብር አላት። ሶስተኛው ልጁ በጠፈር ምርምር የኮምፒውተር ሥራ እየሰራ ነው። ባላዞ ሲሲሊያዊ ሕይወቱን የሙጥኝ ይበል እንጂ ልጆቹ ግን እውነተኛ አሜሪካኖች ናቸው። አኗኗራቸውም አሜሪካዊ ነው። ስለዚህ አለ ሽማግሌው ዶን ክሎርኪዚዮ ለቨርጂኒዮ ባላዞ በሚገባው መንገድ መልእክት እንልክበታለን። በፈለገው ሰው ላይ የፈለገውን ሊመሰክር ይችላል። ሁሉንም ወይም ወደ ወይኒ ወይ ደግሞ ወደ ባህር ውስጥ ሊከታቸው ይችላል። በክሎርኪዚዮ ቤተሰብ ላይ ግን አንድ ቃል ቢተነፍስ ልጆቹ አደጋ ላይ እንደሚወድቁ እንዲገነዘብ። ማስፈራራት ወይም ዛቻ ከእንግዲህ ማንንም ምንም አያደርግም አለ ፒፔ። ዛቻው ከኔ በግል የሚላክ ነው አለ ዶን ዶሚኒኮ። እኔን ያውቀኛል። ስለ ራሱ ምንም ቃል አልገባለትም፣ ይገባዋል። በመንግስት ጥበቃ ስር ከሆነ በኋላ በምንም መልኩ አጠገቡ ልንጠጋው አንችልም
አለ ቪንሴንት። ዶን ዶሚኒኮ ወደ ፒፒ ዞር ብሎ እና አንተስ የኔ ማርቴሎ ስለዚህ ጉዳይ ምን ትላለህ ሲል ጠየቀው። ፒፒ ዴሌና ትከሻውን ነቅነቅ አድርጎ ከመሰከረ በኋላ ወደ ሌላ ቦታ ቢሸሽጉትም አያመልጠንም። ያሰብነው ማድረግ እንችላለን። ችግሩ ግን ራሳችንን እናጋልጣለን። ከባድ ቀውስ ይከተላል። እኛ መሆናችን በግልጽ ይታወቃል እና ትርፋችን ምን ይሆናል? በራሳችን ላይ ደግመን ከመመስከር በስተቀር ምንስ ለውጥ ማምጣት እንችላለን? አላቸው። ትክክል። መጥፎ ነገር የድርጊታችን አደባባይ መውጣት ነው። ማንነታችንን ለዓለም ሕዝብ አጋለጥን ማለት ነው አለ ዶን ክሎርኪዚዮ። ጆርጂዮም ቀጠል አድርጎ ነገሮች የራሳቸውን ሂደት ይዘው እንዲጓዙ መተው ነው። ባላዞ ምንም አለምን ጉድጓድ ምሶ አይቀብረንም። አባባ ያንተ ዕቅድ የአጭር ጊዜ መልስ ነው አለ። ሽማግሌው በዚህ አነጋገር ላይ ትንሽ አስቦበት የምትለው ልክ ነው፣ ግን ለምንም ይሁን ለምን የረጅም ጊዜ መልስ አለ። ሕይወት በጥርጣሬ የተሞላች ናት። በአጭር ጊዜ ምላሾች ቅጣት ሰዎችን ከስህተታቸው ይመልሳቸዋል የሚለውን ትጠራጠራለህ። ያለ ጥርጥር ጥቂቶችንም እንኳን ቢሆን ይመልሳቸዋል። እግዚአብሔር እንኳን ዓለምን ያለ ቅጣት አልፈጠራትም። ከባላዞ ጠበቃ ጋር እኔው ራሴ እነጋግራለሁ። እንደሚያዳምጠኝ ያውቃለሁ። መልእክቴን ያደርስልኛል እና ባላዞም ያምነኛል አልና ትንሽ ዝም ካለ በኋላ ከችሎት መልስ መደረግ ያለበትን እንፈጽማለን አላቸው። ሚስቱስ ሲል ጆርጂዮ ጠየቀ። ጥሩ ሴት ነበረች አለ ሽማግሌው፣ ግን በጣም ተለውጣለች። ከአሜሪካኖች የበለጠ አሜሪካዊ ትሆናለች። ሐዘንተኛ ሴት መተው በየአደባባዩ ይሄድሽ ጩኺ፣ አልቅሺ፣ ሚስጥር አውጪ ማለት ነው። ፒቲ ለመጀመሪያ ጊዜ ተነፈሰ። የቨርጂኒያ ልጆችስ ሲል ጠየቀ። አስፈላጊ ካልሆነ በስተቀር እነሱን አይመለከትም። የዱር አራዊት አይደለንም አለ ሽማግሌው። ባላዞ ስለ ሥራውም ሆነ ስለ ማንኛውም ነገር ለልጆቹ ተንፍሶ አያውቅም። ሀብታምነቱንም ዓለም እንዲያውቅለት የፈለገውና ፈረሱን የሚጋልበው እሱ ብቻ ነው። ስለዚህ ፈረሱን ከውቅያኖሱ በታች እንዲጋልብ አድርጉት። ሁሉም ጸጥ አሉ። ከዚያም ዶን ክሎርኪዚዮ በሐዘን መንፈስ ሕፃናቱን ተዋቸው፣ ለነገሩ እኮ የአሁን ዘመን ልጅ ቤተሰቡን የሚበቀል ነው አለ። በሚቀጥለው ቀን የዶን ክሎርኪዚዮ መልእክት ለቨርጂኒያው ባላዞ በጠበቃው በኩል ደረሰው። የመልእክቱ ቋንቋ ፍቅርና አክብሮት የተሞላበት ነበረ። የቀድሞ ጓደኛውን እስካሁን እንዳረሳውና ጓደኝነታቸው ወደፊትም እንደሚቀጥል ያለውን ተስፋ በመግለጽ ለጠበቃው ነገረው። የክሎርኪዚዮ ቤተሰብ ስለ ቨርጂኒያው ቤተሰብ ጥቅምና መብት
እንደሚሟገትና ባላዞ ስለ ልጆቹ ወደፊት ሕይወት እንዳያስብ እሱ ራሱ ዶን ክሎርኪዚዮ እንደሚንከባከባቸው ገለጸለት። ባላዞን ሞትም ሆነ እስር ቤት እንደማያስፈራው የሚታወቅ መሆኑንና ጭንቀቱ ሁሉ የልጆቹ ሁኔታና ፍቅር ስለሆነ ሐሳቡን ሁሉ ለክሎርኪዚዮ እንዲተወው እንደዚህ ሲል ነገረው። እንደዚህ በለው አለ ዶን ክሎርኪዚዮ። እኔ ራሴ ዶን ዶሚኒኮ ክሎርኪዚዮ ምንም አይነት መጥፎ አጋጣሚ እንዳይገጥማቸው ዋስትና ገብቼልሃለሁ በለው አሉ ሽማግሌው። ጠበቃውም የተነገረውን ቃል በቃል አንድም ሳያዛባ ሳይዘነጋ ለባላዞ ነገረው። ባላዞም ይህን ሲሰማ ለጓደኛዬ እንደዚህ በለው፣ በጣም ለምወደው ጓደኛዬ፣ ያ ከአባቴ ጋር ሲሲሊያ አብሮ ላደገው ጓደኛዬ፣ የገባህልኝን ቃል ከልቤ ተቀብዬዋለሁ፣ እተማመንብሃለሁ በለው። ለክሎርኪዚዮ ቤተሰብ መልካሙን እንጂ አንድም ክፉ ሐሳብ እንደሌለኝ ንገረው። አንድም ቀን ቢሆን ስለ እነሱ ክፉ እንደማልናገርና እጁንም እንደምስም ንገረው አለው። ከዚያም ባላዞ ትራላላ እያለ ይዘፍን ጀመር። ለፍርድ ቤቱ ስለምሰጠው ቃል በጥንቃቄ ብንወያይ ጥሩ መሰለኝ አለው ጠበቃውን። ይህን ጥሩ ወዳጄን እዚህ ጉዳይ ውስጥ መጨመር የለብኝም። ሁሉም ነገር በታቀደው መሰረት ቀጠለ። ቨርጂኒዮ ባላዞ የኦሜርታን ሕግ ጥሶ ማፊያዎችን አጋለጠ። ብዙ የማፊያ ጀሌዎችን ወደ ወህኒ ያስላከ። አልፎ ተርፎ የኒውዮርክ ከተማ ምክትል ከንቲባንም ግንኙነት አለው ብሎ መሰከረበት። ስለ ክሎርኪዚዮ ግን አንድም ቃል አልተነፈሰም። በመጨረሻ ባላዞና ሚስቱ በመንግስት ወደ ተዘጋጀላቸው የጥበቃ ስፍራ አመለጡ። ጋዜጦችና ቴሌቪዥኖች ፈነደቁ። ታላቁ የማፊያ ቡድን ፈራረሰ በማለት አናፈሱ። በመቶ የሚቆጠሩ ሰዎች ፎቶግራፎችና ወደ ወህኒ የተላኩ አባላት የቪዲዮ እንቅስቃሴ በቴሌቪዥን አቀረቡ። ባላዞ ራሱ ዴሊ ኒውስ የተባለውን ጋዜጣ የመጀመሪያ ገጽን አጣበበ። ትልቁ የማፊያ መሪ ተንኮታኮተ የሚል ጽሑፍ ከፎቶግራፉ በላይ ተጽፏል። ከነዚያ ውድ መኪኖቹ ጋር አሳየው። ቀጥሎም መኖሪያ ቤቱን፣ የፈረስ መሽቀዳደሚያ ስፍራውን፣ ለንደን የሚገኘውን ግዙፍ የልብስ መደብሩን ሁሉ በቴሌቪዥን አሳየው። ዶን ክሎርኪዚዮም ባላዞንና ሚስቱን እንዲቀጣ ለፒፒ መመሪያ ሲሰጠው ልክ አሁን ያገኙትን አይነት ቅሌት ደግመው እንዲጎናጸፉ አድርጋቸው አለው። የዜና ማሰራጫዎችም ሆኑ ተመልካቾች ነገሩን በቀላሉ እንዲረሱት አልፈልግም። የሚፈጀውን ያህል ጊዜ ይፍጅ። አዎ፣ ግን የሚገባን ፈጽም አለው። ክሮስ ቨርጂኒዮ ባላዞን በደንብ ያስታውሰዋል። በተለይ በልጅነት ጊዜው የሰውየው ደግነት አይረሳውም። አንድ ጊዜ ከአባቱ ጋር ባላዞ ቤት እራት ተጋብዞ ሳለ የባላዞ ባለቤት የሰራችው ምግብ በተለይም ማካሮኒው እስካሁን ድረስ አይረሳውም። ከባላዞ ልጆች ጋር ሲጫወት እንደነበረና በተለይም ሴት ልጁ ፍቅር አስይዘው እንደነበረ ትዝ ይለዋል። በኋላም ኮሌጅ ሳለ ይጽፋለት ነበረ። መልስ ግን አልሰጣትም። አሁን ፒፒና እሱ ብቻ ስለሆኑ በዚህ ግዳጅ ላይ መሳተፍ አልፈልግም አለው ለአባቱ። ፒፒ ዞር ብሎ ተመለከተውና በሐዘን ስሜት ፈገግ አለ።
ክሮስ፣ አንዳንዴ እንደዚህ ያለ አሳዛኝ ሁኔታ ይከሰታል። እንደምንም መቻልና መለማመድ ነው። ያለበለዚያ ከቤተሰቡ ጋር መኖር አትችልም። ክሮስ ራሱን ነቀነቀ። ላደርገው አልችልም አለው ክሮስ። ፒፒ በረጅሙ ተነፈሰ። እሺ አለው። አንተን እቅድ ለማውጣት ብቻ እንደምጠቀምብህ ነግራቸዋለሁ። ለዋናው ግዳጅ ዳንቴን እንዲሰጡኝ ያደርጋለሁ። ፒፒ የስለላ መረቡን ዘረጋ። የክሎርክዚዮ ቤተሰብ ብዙ ገንዘብ ለቨርጂኒያው ባላዞ ጥበቃ አባላት በመስጠቱ ወደ ጥበቃ ክልሉ ሰርገው የመግባት ቀዳዳን አገኙ። በዚህም የጥበቃ ክልሉን መዋቅር፣ የዘቦችና የስለላ ካሜራዎች አቀማመጥ ሚስጥር ታወቀ። ባላዞና ባለቤቱም በጥበቃ ክልል ውስጥ አስፈላጊው ዝግጅት ሁሉ ተደርጎላቸዋል። የሐሰት የልደት ማስረጃ፣ አዲስ መታወቂያና የሐሰት የጋብቻ ሰነድ ተሰጥቷቸዋል። የፊታቸውን ቅርጽ አሁን ካሉበት ወደ ኋላ 10 ዓመት ወደ ነበሩበት የለወጣቸው የፕላስቲክ ቀዶ ጥገናም ተደርጎላቸዋል። ነገር ግን የሰውነታቸው ቅርጽና ክብደት እንዲሁም ድምጻቸው በቀላሉ ያሳውቃቸው ነበረ። ሌላው ችግራቸው ደግሞ አብሮ የኖረ ጸባይ ቶሎ አይለቅምና ሁሌም ቅዳሜ ምሽት ባላዞና ባለቤቱ ደቡብ ዳኮታ ወደሚገኝ አንድ የቁማር መጫወቻ ስፍራ በመኪና ይሄዳሉ። ይህ ሁኔታቸው በደንብ ተጠና። ለግዳጁ የተመደቡት ፒፒና ዳንቴም ዝግጅታቸውን በዚህ ሁኔታ ሊያቀነባበሩ አመቺ የሆነ ቦታ ተመረጠ። መንገዱ በከፊል ጫካነት ስላለው ለደፈጣ ይመቻል። ካሜራዎቹ የተተከሉበት አካባቢ ታውቋል። የጥበቃ ዘቦች ያሉበትም እንዲሁ። ለረዳትነትና ሽፋን ሰጭነት ከብሮንክስ ሰፈር 6 ወታደሮች ተልኮላቸው ዝግጅት ሁሉ ተጠናቀቀ። ቀኑም ሰዓቱም ተወስኗል። በእቅዳቸው መሰረት ተንቀሳቀሱ። ማን ምን ማድረግ እንዳለበት ለአባላቱ ሁሉ ተነግሯል። ይህ ሰው እንደ ቲዮ ትንሽ ሰው አይደለም፣ ትልቅ የማፊያ ዶን ነው። ከዚያም በላይ ለመንግስት የማፊያን መዋቅር በማጋለጥ እየተባበረ ስለሆነ የመንግስት አይንና የዜና ማሰራጫ ካሜራዎችም በትኩረት የሚጠብቁት ትልቅ ሰው ነው። ውጤቱ የታላቁን የዶን ዶሚኒኮ ክሎርክዚዮን ዕጣ ፈንታም ሊወስን ይችላል። እነ ፒፒ ከተያዙ ባላዞ አበጥሮ ከማወቅም በላይ አብሮ አደግ በመሆናቸው እንዴት ወዳጄ ፒፒ እንኳን ከዳይ ማለቱ አይቀርም። ከዚያም ክሎርክዚዮ የላከብኝ መልእክት የውሸት ኖሯል በማለት እንደገና ለፍርድ ቤቱ ጥቆማ በመስጠት የትየለሌ ማፊያ ተለቃቅመው ዘብጥያ ሊወርዱ ነው። እጅግ ከባድ ግዳጅና ኃላፊነት ነው። ያውም በጥቂት የሰው ኃይል የመንግስትን የጥበቃ መረብ በጥሶ መግባት፣ በጥበቃ ላይ ያለ ሰው ገድሎ በሰላም መውጣት። ማንም የጦር ሜዳ ጀግና ቢሆን ሁሌም አይሳካለትም። አንዱ በፕላንና በጥንቃቄ በእርጋታ ሲሰራ፣ ሌላው በጀብደኝነት ወይም በጊዜያዊ መረበሽ የሚያስከትለው ጦስ ነገሮች መልካቸውን እንዲቀይር ምክንያት ሊሆን ይችላል። ቨርጂኒዮ ባላዞና ባለቤቱ እንደተለመደው አንድ ቅዳሜ ምሽት ቁማር መጫወቻው ስፍራ ሄደው ምሽት ላይ ወደ ቤታቸው ሲመለሱ ፔፒ ዴሌና፣ ዳንቴ ክሎርክዚዮና 6 ወታደሮች መንገዳቸውን ቆረጡባቸው። ባላዞ ያለበት አካባቢ በመንግስት ጸጥታ ጥበቃ ስር በመሆኑ ምን ይመጣብኛል በሚል መዘናጋት አጃቢ እንኳን አላስመደበም። እሱ የገመተው የሳር ቅጠሉ እንቅስቃሴ ሳይቀር በጥበቃ ስር እንዳለ ነው። ከዚያም በላይ መኖሪያው አካባቢ ብቻ ሳይሆን አሁን የሚጓዝበት መንገድ ራሱ በካሜራ እይታ ስር እንዳለ ነው የሚገምተው። የነፍስ ወከፍ መሳሪያ ቢይዝም ይህን ሁሉ የነፍሰ ገዳይ ቡድን መረፍረፍ ቀላል አይሆንም። ሚስቱን ብትሆን የመሳሪያ ልምድ ስለሌላት ልታግዘው አትችልም። ዳንቴ ክሎርክዚዮ የመንቀጭቀጭ ጸባይ ያለው፣ በዚያ ላይ ሲበዛ ልበ ድፍን ነው። መግደል እንጂ መገደል ያለ አይመስለው። ለግዳይ ሲሄድ ለዋና የሚሄድ ነው የሚመስለው። ሰው ሲገድል ደግሞ በአእምሮ ውስጥ አንድ የሚጠላው ሰው ያለ ይመስል የበቀላ ገዳደል አይነት ነው የሚተኩሰው። ቢተኩስ አይረካ። ሟች ሁሉ ያ የሚያውቀው ጠላቱ ይመስለዋል። ተኩስ የሚያቆመው የሟችን ሰውነት ወንፊት ካደረገ በኋላ በስንት ገላጋይ ነው።
ከዚህ ጸባዩ የተነሳ ሮጦ ማንነቱን ለባላዞ በመስኮት በኩል ቀርቦ አሳወቀ። ባላዞ ባልጠበቀው ቦታና ጊዜ ያሳደገውን ዳንቴን በማየቱ በጣም ተገረመ፣ ደነገጠም። ዳንቴ ግን እድል አልሰጠውም። ከዝግጅትና እቅድ ውጪ ከባላዞ ሚስት ጋር ወሬ ጀመረ። ከዚያም ተዝናንቶ ገደላት። ከዚያም ባላዞ ላይ የጥይት ሩምታን አወረደበት። የጥይቱ ብዛት የፈሪ በትር አስመሰለው። የባላዞና የባለቤቱ ጭንቅላት ሰው አውቆ ያላተማቸው ይመስል ተገጣጠመ። ከተጨነቁለት ሀብትና የዚች ዓለም ኑሮም ተለዩ። ከሐሳብና ከጭንቀት ከመቀስፈት ተገላገሉ። ዝግጅቱን ሁሉ ዳንቴ ዝብርቅርቆ ስላወጣው ሬሳውን እንኳን በቅዱ መሰረት ለመሰወር አልተቻለም። ሌላ ጠቃሚ መረጃም ካለ ለመፈተሽ እድል አልነበረም። የነበረው አማራጭ በአስቸኳይ መሰወር ብቻ ነበረ። ሁኔታው ሁሉ የበቀላ መልክን ያዘ። ለዓለምም አንድ መልእክት አስተላለፈ። ጋዜጦችና ቴሌቪዥኖች ጩኸታቸውን አሰሙ። መንግስትም ገዳዮቹን እንደሚበቀል ቃል ገባ። በጥርጣሬ መልክም ቢሆን በክሎርኪዚዮ ቤተሰብ ላይ ከባድ ቁጣ ተሰነዘረ። ፒፒ ወደ ሲሲሊ ሄዶ ለ2 ዓመት እንዲደበቅ ተገደደ። በአጋጣሚው ዳንቴ የቤተሰቡ ቁጥር 1 ማርቴሎ ሲሆን ክሮስ ደግሞ የፒፒን ቦታ ወስዶ የክሎርኪዚዮ የምዕራብ ግዛት ብሮግሊዮን ሆነ። በባላዞ ግድያ ለመካፈል አለመፈለጉ ግን ተመዝግቧል። ጥሩ ሞዶሻ የሚያደርገው አንጀት እንደሌለውም ታውቋል። ፒፒ ለ2 ዓመት ወደ ሲሲሊ ከመንቀሳቀሱ በፊት በክሎርኪዚዮ ቤት የመሰነባበቻ የራት ግብዣ ተደረገለት። የተገኙት ግን ሽማግሌውና ጆርጂዮ ብቻ ነበሩ። ስለ ልጄ ጥፋት ይቅርታ መጠየቅ እፈልጋለሁ አለ ፒፒ። ክሮስ ገና ወጣት ነው። ወጣቶች ደግሞ ርህራሄን ያበዛሉ። ለባላዞ ቤተሰብ ከፍተኛ ፍቅር ነበረው። እኛም ቨርጂኒዮን በጣም እንወደው ነበረ አለ ዶን ዶሚኒኮ ክሎርኪዚዮ። እንደሱ የወደድኩትም ሰው አልነበረም። ታዲያ ለምን ገደልከው ሲል ጆርጂዮ ጠየቀው። ከወዳጅነቱ ጉዳቱ አመዘነብህ? ዶን ክሎርኪዚዮ በፍቅር ዓይን ተመለከተው። ሕግና ደንብ ከሌለ ሕይወትን በሚገባ መምራት አይቻልም። ኃይል ካለ ደግሞ ሕግን በደንብ ለማስከበር ተጠቀመበት። ባላዞ ትልቅ ክህደትን ፈጽሟል። ይሄንን ደግሞ ፒፒ በሚገባ ተገንዝቧል። አይደል እንዴ ፒፒ? በሚገባ እንጂ ዶን ዶሚኒኮ አለ ፒፒ። እኔና አንተ ከድሮ ትምህርት ቤት የተመረቅነን፣ ልጆቻችን ግን አይገባቸውም። ለትንሽ ጊዜ ጸጥ አለ። ሌላው ደግሞ ክሮስን እኔ ሲሄድ የምዕራብ ግዛት ብሮግሊዮኔ በማድረግ ላመሰግን እፈልጋለሁ። ከእንግዲህ አበሳጭም። አውቃለሁ አለ ዶኑ። አንተን የማምንህን ያህል እሱንም አምነዋለሁ። በጣም ብልህ ልጅ ነው። ሩሩ የመሆኑ ጉዳይም ካለመብሰል የመጣ ነው። ጊዜ ራሱ ልቡን እያደነደነው ይሄዳል። ምግቡን የሰራችው የአንድ የጦር ሰፈር ወታደር ሚስት ናት። ጥሩ ምግብ ሰርታ ሳለ ዶኑ ዘወትር የማይለየውን የሾርባ ሳህን ረስታለች። ይህን የተገነዘበው ፒፒ ፈጥኖ ወደ ቤት በመሄድ ይዞለት መጣ። ዶኑ ሾርባውን ቀርቶ በሳህኑ ከሞላ በኋላ ቀና ሳይል በትልቅ ማንኪያ ውልጭ አድርጎ ጠጣ። 80 ዓመት ሙሉ ያልተለየው ነገር ቢኖር ይህ ሾርባና የወይን ጠጅ ነው። ፒፒ በመገረም ይመለከተዋል።
በ80 ዓመቱ ግደሉ እያለ የሚያዛቸው ሰውዬ አሁንም ገና ነው። ገና ብዙ ኃይል በሰውነት ውስጥ አምቋል። ምግብና መጠጥ ያለ መቀየር ያስረጀውን እንዴ እያለ በአእምሮ ያሰላስላል። ሮዝመሪን ስላላያት ሮዝመሪ ቤት ውስጥ አለች እንዴ? ደህና ሰንብች ለማለት ፈልጌ ነበረ ሲል ፒፒ ሽማግሌውን ጠየቀው። እንደ ልማዷ በሯን ዘግታለች አሉ ጆርጂዮ። አለበለዚያማ ራታችንን እንደዚህ በደስታ ልንበላ እንችልም ነበረ። እግዚአብሔር ይመስገን። አይ ጉድ አለ ፒፒ። ሁሌም የማስበው ከጊዜ በኋላ እየተለወጠች ትመጣለች እያልኩ ነበረ። ብዙ ታስባለች አለ ዶኖ። ልጇን በጣም ተወዷለች። ቢነግሯት አይገባትም፣ እንዲገባትም አትፈልግም። ዓለም ደግሞ የሆነችውን ነው ልትሆን የምትችለው። ጆርጂዮ ረጋ ባለ መንፈስ ፒፒ ከዚህ ከባላዞ ግዳጅ በኋላ ዳንቴን እንዴት አየው? ወኔ ያለው ሰው ነው እንዴ ሲል ጠየቀው። ፒፒ ትከሻውን ንቅንቅ አድርጎ ጸጥ ብሎ ቆየ። ሽማግሌው ትከሻውን መታ አደረገውና ትኩር ብሎ ተመለከተው። ግልጽ ሆነ መናገር ትችላለህ አለው ዶኖ። ጆርጂዮ አጎቱ ነው፣ እኔም አያቱ ነኝ። ሁላችንም አንድ ደም ስለሆነን እርስ በእርስ መወቃቀስ እንችላለን። ፒፒ መብላቱን አቁሞ ጆርጂዮንም ሽማግሌውንም በጥሞና ተመለከታቸው። በቅሪታ መንፈስም ዳንቴ ደም የሚጠማው አይነት ሰው ነው አላቸው። በቤተሰቡ ቋንቋ ይህ አገላለጽ በጣም አረመኔ ድርጊት ለሚፈጽም ሰው የሚሰጥ ስም ነው። የአራዊት አምሳያ ለሆነ ድርጊት የሚሰጥ ስም። የዚህ አይነት ድርጊት በክሎርኪዚዮ ቤተሰብ ውስጥ በጥብቅ የተከለከለ ነው። ጆርጂዮ ወደ ወንበሩ መደገሻ ወደ ኋላው ቀና ብሎ ተቀመጠና የክርስቶስ ያለ አለ። ዶን ክሎርኪዚዮ ገላመጠውና ፒፒን እንዲቀጥል ምልክት ሰጠው። በነገሩም የተደነቀ አይመስልም። ጥሩ ተማሪ ነበረ አለ ፒፒ። ወኔውና ጉልበቱ አለው፣ ፈጣንና ብልህ አእምሮ አለው። ግን በሚፈጽመው ድርጊት ከመጠን በላይ ይረካል። ባጭሩ አከናውነው መርካታ አይሆንለትም። በባላዞ ላይ ከሚገባው በላይ ነው ጊዜ ወሰደብን። ከመተኮሱ በፊት ከባላዞ ሚስት ጋር ከ10 ደቂቃ በላይ ነው ያወራው። ከዛም 5 ደቂቃ ቆይቶ ነው ባላዞ ላይ ተኮሰው። እንደዚህ ያለ አሰራር ለኔ አይጥመኝም። አደጋም ሊያስከትል ይችላል። በነፍስ ግድያ ወቅት እያንዳንዷ ሰኮንድ ግምት ውስጥ መግባት አለባት። ሰዓት ነው፣ ጊዜ ነው፣ ይቆጥራል፣ ይሮጣል። በሌላ ግዳጅ ላይም ሳየው ከሚፈለገው በላይ ጨካኝ ነው። የድሮ የሲሲሊ ሰዎች ለበቀላ ሲሉ ጠላታቸውን በስጋ መስቂያ ወረንጦ ሲያንጠለጥሉ እንደነበረው አይነት ሰው ነው ስራው። ዝርዝር ውስጥ መግባት አልፈልግም። ጆርጂዮ በንዴት ለምን መሰላቸው የድቡ ቁመቱ ያጠረው? ተንኮል እኮ ነው። ደሞ ያን ባርኔጣውን ከየት አባቱን ያገኘው አልና ጮኸ። ሽማግሌው እንደ ቀልድ አድርጎ ጥቁሮች ባርኔጣቸውን ከሚያገኙበት ቦታ ነዋ። ለይ ሳለው ሲሲሊ ውስጥ ሁሉ ሰው አስቂኝ አይነት ባርኔጣ ያደርግ ነበረ። ለምን እንደሆነ ማን ያውቃል? እናስ ምን ቸገረን? እኔም የሚያስቁ ባርኔጣዎችን አደርግ ነበረ። ምናልባት እሱም የዘር ሆኖበት ይሆናል። ከልጅነቱ ጀምሮ ጭንቅላቱን የምትበውዘው እናቱ ናት። ሌላ ሰው ማግባት ነበረባት። ባሏ የሞተባት ሴት ሸረሪት ማለት ናት። ነገር ታጠነጥናለች። ጆርጂዮ መንፈሱ ሲረጋጋ ግን በስራው ጎበዝ ነው እንዴ አለ። ክሮስ እንደሱ መቼም ሊሆን አይችልም አለ ፒፒ በዲፕሎማሲያዊ አነጋገር። አንዳንድ ጊዜ እሱም እንደናቱ በጥባጭ ነው አለና አሰብ አድርጎ ዳንቴ ግን አንዳንዴ እኔንም ያስፈራኛል አለ። ሽማግሌው የቀረበችውን ሾርባ ጨለጠና ጆርጂዮ አለ፣ ይህን የትል ልጅ ምከረው፣ ጸባዩን ለማረቅ ሞክር።
አንድ ቀን ለሁላችንም አደገኛ ሊሆን ይችላል። አዎ፣ ግን እኔ ምከረው ብዬ ላኩ መሆኑን አትንገረው። እሱ ገና ልጅ ነው፣ እኔ ደግሞ በጣም አርጅቻለሁ እና የምመክረው ሊጥመው አይችልም። ፒፒና ጆርጂዮ ከልቡ አለማለቱን ያውቃሉ። ነገሩን በሱ ያለመነገሩ ጥሩ ነው። አዎ፣ ጨዋታቸውን ሳይጨርሱ ግን ደረጃው ላይ የእግር ኮቴ ሰሙ። ቀና ሲሉ ሮዝመሪ ወደ ምግብ ቤቱ እየወረደች ነበረ። ሶስቱም ቀና ብሎ ሲመለከቷት ክንዷን ጠቅልላ ፀጉሯን አንጨፍርራ የለየለት እብድ መስላለች። የፊቷ ሜካፕ ፊቱን ቀለም የለቀለቀ ሕፃን አስመስሏታል። አለባበሷ ብልሃቱ የጠፋው መስሏል። በጣም የሚያስፈራው ደግሞ የአፏ አለመጠን መከፈት ነው። የሚወጣ ቃል ግን የለም። ለመናገር የምትሞክረው በእጇና በሰውነቷ እንቅስቃሴ ነው። ሶስቱንም በጣም ከመጥላቷ የተነሳ እንዲሞቱላት ትፈልጋለች። መሞት ብቻ ሳይሆን ነፍሳቸው ገሃነም ገብታ እንድትቃጠል፣ የሚበሉት እንዲያንቃቸውና የሚጠጡት ወይን ትን ብሏቸው እንዲሞቱ ትሻለች። እንደ ጻረ ሞት ቀስ በቀስ ወደ እነሱ ተጠግታ የጆርጂዮንና የፒፒን ሳህን አንስታ መሬት ላይ ከሰከሰችው። ይህ ጸባይዋ የተለመደ ሆኗል። ገና መጀመሪያ ጊዜ የአባቷን ሳህን አንስታ እንክትክቱን ስታወጣው ሽማግሌው መኝታ ቤቷ ውስጥ እንዲዘጋባት አዘዘ። ከዚያም ለ3 ወር ወደ አእምሮ በሽተኞች ክሊኒክ ተልካ ከተመረመረች በኋላ ነበር ተሽሏታል ተብሎ የተመለሰችው። ይህ እንግዲህ ከብዙ ጊዜ በፊት መሆኑ ነው። አሁንም ቢሆን አባቷን ለማበሳጨት ስትል ምግቡ ላይ እየተፋች ስለሆነ ቶሎ ብሎ ሳህኑን ከደነ። ከጥቂት ጊዜ በኋላ በረደላት እና ጸጥ አለች። መናገር ስትጀምር ፒፒን ልሰናበትን የመጣሁት ሲሲሊ እንድትሞት እመኝልሃለሁ አለችው። ፒፒ በጣም አዘንላት። ተነስቶ እጇን ያዛት። አልተቃወመችውም። ጉንጯን ስሞ ልክ ነሽ፣ እዚህ መጥቼ ይህን ሁኔታሽን ከማይ እዚያው ሲሲሊ በሞት ደስ ይለኛል አላት። ከእጇ ፈትልካ እየሮጠች እንደገና ወደ ፎቅ ወጣች። አንጀት የሚነካ ነገር ነው አለ ጆርጂዮ። ግን በየጊዜው ከሷ ጋር እንደዚህ ሆኖ አይዘልቅም አላቸው። አባቷ ግን ብዙም አልተደነቀም። ወይ ይሻላታል ወይ ደግሞ ትሞታለች አለ። ካልሆነ ወደ ሌላ ቦታ ልካታለሁ። ከዚያ ወደ ፒፒ ዞርና ከሲሲሊ መቼ እንደምትመለስ እልክብሃለሁ። እስከዚያው በደንብ ተዝናና። ሁላችንም እያረጀን እኮ ነው። በተረፈ ዓይንህን አዳዲስ ሰዎችን ለጦር ሰፈራችን በመምረጥ ላይ ጣል አድርግ። ያ ጠቃሚ ተግባር ነው። የሚከዱን ሳይሆን የምንመካባቸውና የኦሜርታ ሕግ አጥንታቸው ውስጥ ያለ ሰዎችን እንፈልጋለን። እዚህ ሀገር እንደተወለዱት ከሃዲዎች አይነት ያልሆኑ የተንደላቀቀ ሕይወት መኖር የሚፈልጉ ግን ደግሞ ለዛ የሚያስፈልገውን ክፍያ መክፈል የማይፈልጉ እንዲሆኑ አልፈልግም። በሚቀጥለው ቀን ፒፒ ወደ ሲሲሊ ተጓዘ። ዳንቴም ወደ ኮጎ ለአንድ ሳምንት ረፍት ተጠራ። የመጀመሪያውን ቀን ከእናቱ ከሮዝሜሪ ጋር እንዲያሳልፍ ተደረገ። እርስ በራሳቸው እንዴት እንደሚፋቀሩ ማየት ምንኛ አንጀት ይበላል። ዳንቴ ከእናቱ ጋር ሲሆን ፍጹም የተለየ ሰው ነው የሚሆነው። ከእናቱ ጋር ሲሆን እነዚያን ከየት እንዳገኛቸው የማይታወቅ ባርኔጣውን አያደርግም። አብረው ሲሆኑ ግቢ ውስጥ ይዟት ይዟዟራል።
ከተማም ወስዶ እራት ይጋብዛታል። ከሱ ጋር ስትሆን ፍጹም ጤነኛ ነች። ግን ካጠገቧ ዞር ሲል በሽታዋ ይነሳባታል። ብዙ ጊዜም ምርር ብላ ታለቅሳለች። አጠገቧ ካለ እንደ ሕፃን ልጅ ያቅፋታል። ሲያወሩም ሁሌ በሹሹክታ ነው። የሁለቱም ሚስጥር የሰማም የሚሰማም የለም። ሁሌም የምትነግረው ነገር አላት። ምን እንደሆነ ግን የሚያውቅ የለም። ብቻ ሽማግሌው በእንደዚህ አይነት ሁኔታ ሲያያቸው ዳንቴን ይጠራና ይልከዋል፣ ወይ ደግሞ ግቢ ውስጥ አብሮት እንዲሸራሸር ያደርጋል። በእራት ሰዓት ዳንቴ እናቱን ወጥ ቤት እያጫወታትም እየረዳትም ቆየ። እሷም ለልጇና ለአባቷ የሚወዱትን ምግብ አዘጋጅታ ስጨርስ የምግብ ጠረጴዛውን አብሮ አዘገጃጁ። ምግብ ቀርቦ ሲበሉ ዳንቴ አያቱን አዲስ ጥርስ ብታስተክል እኛም ምግብን ከመክተፍና ከመፍጨት እንድናለን። የጥርስ ሐኪሞች እኮ ድንቅ ሥራ እየሰሩ ነው። ከመንጋጋ ጋር የሚታሰር ጥርስ መትከል ጀምረዋል እኮ። አልሰማም እንዴ አለው ሽማግሌው በተለመደ ቀልዱ። ጥርሶች አብረውኝ እንዲሞቱ ፈልጋለሁ አለው። ለእንደዚህ ያለ ነገር እኔ ጊዜው ያለፈብኝ ሰው ነኝ። ሐኪሞቹስ እንደኔ ባለ ያበቃለት ሰው ላይ ጊዜያቸውን ለምን ያጠፋሉ? ሮዝሜሪ ልጇን ለማስደሰት ብላ እሱ ባዘዛት መሰረት ቀኑን ሙሉ ስትተጣጠብ ስትቆነጃጅ ስለዋለች የልጅነት መልኳ የተመለሰ ትመስላለች። አባቷና ልጇ እንደዛ ሲቀላለዱ ስታይ ደስ ይላታል። ጭንቀቷና ብስጭቷም ዞር ይላታል። ጆርጂዮ መጥቶ አብሮ ቀረበ። ሮዝሜሪ እንደዛ አምራ ሲያት ደስ አለው። ሮዝሜሪ ምግብ በመስራት የሚወዳደራት የለም። ዛሬ ወንድሟን በክፉ ዓይን አላየችውም። እሱም ሰረቅ እያደረገ ከማየት በስተቀር አልተናገራትም። በሌላ ጊዜማ ባልና ሚስት እንጂ ወንድምና እህት አይመስሉም። ሁሌም አንቄ ልግደል ነው የምትለው። ወንድሞቿ ይወደዷትና ይዘኑላት እንጂ እሷ ማናቸውንም በዚህ ዓለም እንዲኖሩ አትፈልግም። ሽማግሌውና ሮዝመሪ ወደ የመኝታቸው ሲሄዱ ጆርጂዮ ዳንቴን ይዞ ወደ ሚስጥር ክፍሉ ገባ። የቤተሰቡ ከባድ ስብሰባ ወይም ውይይት ሲኖር ወደዚህ ክፍል ገብተው ነው የሚነጋገሩት። ምድር ቤት ስለሆነ ከውጭ ላለ ሰው ምንም ነገር አይሰማም። በዚያ ላይ የመጠጥ አይነት የተከማቸው እዛ ስለሆነ ገብቶ መወያየትን ሁሉም ይወደዋል። ከዚህ በተረፈ ግን ቴሌቪዥንም ሆነ ስልክ የለውም። እዚያ ከገቡ ጉዳያቸውን ሲጨርሱ ብቻ መውጣት እንጂ ሌላ ሰው ማነጋገር አይችሉም። በሩ ከወፍራም እንጨት የተሰራ ነው። ክፍሉ መስኮት የለውም። እናም ዋሻ እንጂ ቤት አይመስልም። ጆርጂዮ ለሁለቱም መጠጥ ቀዳና የአቫና ሲጋራ ለራሱ መዞ አቀጣጠለ። እግዚአብሔር ይመስገን እነዛን ቀፋፊ ባርኔጣዎች እናት አጠገብ ስትሆን አታደርጋቸውም አለው ጆርጂዮ። ግን ለምንድን ነው የምታደርጋቸው? እወዳቸዋለሁ አለው ዳንቴ። ትንሽ አሰብ አደረገና የማደርገው ረጅም እንዲያስመስሉኝ ብዬ ነው አለው እንደ ማሾፍ ብሎ። እውነቱን ነው፣ እነዛ ባርኔጣዎች መልከቅናና ረጅም ያስመስሉታል አለ ጆርጂዮ ባሰቡ። መዳመጫ ግንባሩንም ይሸፍኑለታል። ያለ ባርኔጣው ሲታይ አፈጣጠሩ ተጀምሮ ያላለቀ ይመስላል። በግዳጅ ላይ ግን ማድረግ የለብህም አሉ ጆርጂዮ። በቀላሉ ልትታወቅ ትችላለህ። ሙታን እኮ አይናገሩም አለው ዳንቴ። በሥራ ላይ ያለው የሚያየኝን ሁሉ ሰው ገላለሁ። ስማ ዳንቴ፣ ለመመክር ነገር ሁሉ ተቃውሞ አታሰማ አለው ጆርጂዮ በቁጣ። ራስን ከፍ ከፍ አታድርግ። ጀብደኝነትህንም አቁም። አደገኛ ነው። ቤተሰባችን ደግሞ አዎ አደጋንና አደገኞችን በትዕግስት አይጠብቅም። ሌላ አንድ ጉዳይ አለ። ደም የጠማ ሰው ነው የሚል ወሬ ይሰማል። ዳንቴ ለመጀመሪያ ጊዜ የንዴት ምልክት አሳየ። በተቀመጠበት በድን ሆነ። የያዘውን መጠጥ አስቀመጠና አያቴ ሰምቷል? ከሱ ነው ይሄ ነገር የመጣው በማለት አይኑን አፍጥጦ ጆርጂዮን ጠየቀው። ዶኖ ስለዚህ ጉዳይ ምንም የሚያውቀው ነገር የለም አለው ጆርጂዮ ዋሽቶ። ጆርጂዮ በውሸት የተካነ ነው። ማንም አልነገረውም። እኔም እንደሚወድ ስለማውቅ ብነግረው ይበሳጫል።
እና የምመክርህ ትልቁ ነገር ስራ ላይ ይህንን ባርኔጣህን እንዳታደርግ። አፍህን ዘግተህ ስራ። ከመጠን በላይም ጭካኔ አይታይብህ። አሁን የቤተሰቡ አንድ ቁጥር ማርቴሎ ሆነ ስለተመደብክ አንድ ነፍስ ሳይሆን ብዙ ነፍስ ይቀርቡልሃል። ከአንድ ሳይሆን ከብዛት ትረካለህ። ጥማቱ ካለብህ ማለት ነው። ይህንን ጸባይን ግን አቁም። ከቤተሰቡ ሕግ ውጭ ነው። ዳንቴ ያዳመጠው አይመስልም። በሐሳብ ጭልጥ ብሎ ነበር። ፒፒ ነግሮ መሆን አለበት አለው ከንፈሩን እየነከሰና እየዛተ። አዎ አለው ጆርጂዮ ግልጽ ሰው ስለሆነ። ፒፒ ደግሞ አቻ አይገኝለትም። ከፒፒ ጋር የመደብንህም ትክክለኛውን አሰራር ከሱ እንድትማር ብለን ነው። ለምን ምርጥ ሰው እንደሆነ ታውቃለህ። ጥሩ አስተሳሰብ፣ ቀና መንፈስ ስላለው ነው። ስራውን የሚሰራው ለደም ጥማት ሳይሆን ለትዕዛዝ ነው። ዳንቴ እየተንጠራራ ሰውነቱን ያፍታታ ጀመር። ጆርጂዮ ስንዝር ቁመናውን እያየ ሳቁ መጣ። ዳንቴ ሶፋው ላይ ተንከባለለ። ከዚያም ወለሉ ላይ ወርዶ ሲንከባለ ጆርጂዮ እሱም እንደ እናቱ ንክ ይሆን እንዴ እያለ በመገረም ተመለከተው። በመጨረሻም ተነስቶ ቆመ። ብርጭቆ ውስጥ የቀረውን መጠጥ ጭልጥ አደረገና በቀልድ መልክ አንተ አሁን ልትነግረኝ የፈለግከው አረመኔነቴን ነው? አረመኔ መሆኔን አለው። ትክክል አለው ጆርጂዮ። በእርግጥ የእቴ ልጅ ነህ፣ ግን ምን አይነት ሰው እንደሆንክ አውቃለሁ። በግል ጠብ የተነሳ ቤተሰቡን ሳታስፈቅድ 2 ሰዎችን ገለሃል። ዶኑ ምንም እርምጃ አልወሰደብህም። ሌላው ቀርቶ አልገጸጸህም። እንደገና ደግሞ ለ1 ዓመት ያህል አብረ አሽኮሎሌ ስትል የነበረች የቡና ቤት ልጅ በቅናት ተነሳስተ በጭካኔ ገለሃል። ሬሷ እንዳይገኝ ከድንጋይ ጋር ጠፍረ ባህር ውስጥ ከተሃል። እስከ ዛሬ መሬሷ አልተገኘም። በአንተ ቤት ብልጥ መሆን ነው። ለቤተሰቡ ያላወራሁን ብልጥ ስለሆንክ ነው አይደል እንዴ? እኛ ግን እንኳን ያደረግከውን ገና የምታልመው ይገባናል፣ ይደርሰናል። ግን ልጅ ነህ ብለን ለቤተሰቡ ፍርድ እንኳን አላቀረብንህም። ይህ አረመኔ ጸባይ ግን መቼን የሚተወህ? ይህን ጉዱን ሲሰማ እንደገና በረድ ሆነ። አያቱ እንዳይጠላው ስለሚፈልግ ይህን ሁሉ ነገር ዶኑ ሰምቷል እንዴ ሲል ጆርጂዮን ጠየቀው። በሚገባ አለው ጆርጂዮ። ግን አሁንም ቢሆን ሊጠላ አይፈልግም። ልጅ ስለሆነ እስቲ ልታገሰውን ያለው ከስተት የምትማር መስሎት ደግሞ ትልቁንም ትንሹንም ጥፋት ወደሱ ማቅረብ አልፈልግም። ሸምግሏል። የመንፈስ ረፍት ይፈልጋል። አንተ ደግሞ የልጅ ልጁ ነህ። እናትህ የሚወዳት ብቸኛ ሴት ልጁ ናት። መንፈሱ ሊሰበር ይችላል አለው። ዳንቴ ከት ብሎ ሳቀ። ዶኑ ልብ አለው፣ ፒፒዴ ሌላም ልብ አለው፣ ክሮስም ደግሞ ቦክባካ ልብ አለው። እናቴ ደግሞ የተሰበረ ልብ አላት አይደል? እኔ ግን ልብ የለኝም። አንተስ የእናቴ ታላቅ ወንድም ልብ አለ ግን አንተ ልብ አለ በማለት አፌዘበት። አዎ አለ ጆርጂዮ የለከት የሌለው አፈን እስካሁን በመታገሴ። ስለዚህ ከቤተሰቡ እሩሩ ልብ የሚሰበር ልብ የሌለኝ እኔ ብቻ ነኝ አይደል? አለ ዳንቴ። እናቴን ወዳታለሁ፣ አያቴንም ወደዋለሁ። ሁለቱ ግን አይዋደዱም። እያደኩ በሄድኩ ቁጥር አያቴ ፍቅሩ እየቀነሰብኝ መጥቷል። አንተም ፔቲና ቪንሴንትም አትወዱኝም። ግን ከአንድ ደም የተቀዳ ነው እና እነዚህን ነገሮችን ማላውቅ መሰለ እንዴ? ግን ሁላችሁንም ወዳችኋለሁ። ምንም እንኳን ከዛ ከፒፒ ከምትሉት ሰው መሳይ ያሳንሳችሁ ብትመለከቱኝም ጭንቅላት ያለኝም እኮ አይመስላችሁም። ባነጋገሩ ጆርጂዮ ተገረመ። የነገሩ እውነትነትም ደግሞ ከነከነው። ስለ ዶኑ የተናገርከው ግን ስህተት ነው። እሱ በጣም ነው የሚወድህ። ስላንተ ምንም ቢነገረው ገና ልጅ ነው የሚለው። ሶስታችንም ብንሆን ለአንተ ጥላቻ ያለን አይመስለንም ነበረ። ደግሞስ እስከ ዛሬ ከቤተሰባዊ አመለካከት የተለየ ፊት አሳይተን እናውቃለን እንዴ? እኔም በተመለከተ ግን እንድትጠነቀቅ መምከሬ ነው። አደገኛ ሥራ ውስጥ እንዳለ ማወቅ አለብህ። በጣም መጠንቀቅ አለብህ። የግል ስሜትን አታንጸባርቅ። እንደዚህ ላድርግ ካልክ ሁላችንንም ገደል ትከተናለህ።
ቪንሴንትና ፔቲም ስለዚህ ሁሉ ጉዳይ ያውቃሉ ማለት ነው? አያውቁም አለ ጆርጂዮ። ሌላ ውሸት መሆኑ ነው። ቪንሴንት ራሱ ግን ስለ ዳንቴ ሁኔታ ለጆርጂዮ ነግሮት ነበረ። ፔቲ ግን አውርቶበት አያውቅም። ፔቲም እንደሱ ለነፍስ ማጥፋት የተፈጠረ አይነት ሰው ነው። ግን እሱም ቢሆን ከዳንቴ ጋር መሰማራትን ፈጽሞ አይፈልግም። ሌላ ምን ቅሬታ አለ ስራዬን በተመለከተ በማለት ዳንቴ ጠየቀው። ሌላ ነገር የለም አለው ጆርጂዮ። እና ይሄ ነገር ሊያበሳጭ አይገባም። እኔ አንተን ለመምከር ብዬ ነው። አጎት በመሆኔና በቤተሰቡም ባለኝ ኃላፊነት መሰረት ከዚህ በኋላ አንተም ሁን ሌላ የቤተሰቡን ፍቃድ ሳታገኙ ሰው መግደል አትችሉም። ተግባባን አይደል? መልካም አለ ዳንቴ። ግን በነገርከኝ መሰረት ቁጥር 1 ማርቴሎ ነኝ አይደለ? ፒፒ ለትንሽ ጊዜ እረፍት ከሄደበት እስከሚመለስ አለው ጆርጂዮ። ደግሞም ተግባር ይወስነዋል። ፍላጎታቸው ያፖንማ ስራዬን በድርባቡ ይዘዋለሁ አለ ዳንቴ። እሺ አለና ጆርጂዮ ትከሻውን መታመት አደረገው። ጥሩ አለ ጆርጂዮ። ከዛም ነገ ማታ እናትህን ውጭ ወስደህ ራት ጋብዛት፣ አዝናናት። አያት እንደዛ ስታደርግ ደስ ይለዋል። እሺ አለ ዳንቴ። ቪንሴንት ምስራቅ ካምፕተን አካባቢ ሆቴል ከፍቷል። እዛ ልትወስዳት ትችላለህ። እየባሰባት ነው እንዴ ሲል ዳንቴ ጠየቀው። ጆርጂዮ ትከሻውን ነቀነቀ። ያለፈውን መርሳት አልቻለችም። ካረጀና ካበቃለት ታሪክ ጋር ራሷን አጣብቃ ልትሞት ትፈልጋለች። የትላንቱን ዛሬ መርሳት ካልቻለን የቀበርናቸው ዘመዶቻችን ሁሉ አድራችን ላይ ያኮለኮላሉ። ስንረሳቸው ነው የሚረሱን። ዶኖ ሁልጊዜም የሚለው አንድ አባባል አለው። ዓለም መሆን ያለበት መሆን የምትችለውን ነው፣ እኛም አሁን የምንሆነውን ነው መሆን የምንችለው ይላል። እሷ ግን ይህን አባባል አትቀበልም አለና ዳንቴን ትከሻው ላይ መታ አደረገው። አሁን ይበቃል፣ ብዙ ተጫወተ። የሚያስጠላኝ ነገር ቢኖር የዚህ አይነት ውይይት ነው አለ ዶኖ አዞት ሳይሆን ራሱ ያቀደ ውይይት በማስመልሰል። ሰኞ ዕለት ጠዋት ላይ ዳንቴ ወደ ምድብ ስራው ሲሄድ ጆርጂዮ ሁኔታውን በሙሉ ለሽማግሌው ሪፖርት አደረገ። ዶኖ ደስ አለው። ምን አይነት ደስ የሚል ትንሽ ልጅ ነበር እኮ መሰለ። ምን ይሆን እንደዚህ የቀየረው? ጆርጂዮ አንድ ጥሩ ጸባይ ያለው፣ መናገር ከፈለገ በጭንቅላት ውስጥ ያለውን በትክክል መናገር ይችላል። ለአባቱ እንኳን ሳይቀር ለአንጋፋው የማፊያ መሪ ከእናቱ ጋር ብዙ ስለሚያወራና የመጥፎ ዝርያ ደም ስላለው ነው አለው። ከዚያም ሁለቱም ለረጅም ሰዓት ጸጥ አሉ። ፒፒ ሲመለስ ይሄን የልጅ ልጅህን ምንድነው የምናደርገው በማለት ጆርጂዮ አባቱን ጠየቀው። ብዙ ችግሮች ቢኖሩንም ፒፒ ጡረታ መውጣት አለበት አለ ዶኖ። ዳንቴ ግንባር ቀደሙን ስፍራ በመያዝ እድሉን መፈተሽ አለበት። ለነገሩ ዳንቴ ክሎርክዚዮ እኮ ነው። ፒፒ ለልጁ አማካሪ ይሆናል። አስፈላጊ ከሆነ ምንጊዜም ዳንቴም ከሱ ምክር ማግኘት ይችላል። ከፒፒ የሚሻል ሰው መቼም ቢሆን አይገኝም። ችሎታውንም በሳንታዲዮ ጦርነት ላይ አስመስክሯል። ግን ቀሪ ሕይወቱን በሰላም መጨረስ አለበት። ጆርጂዮ በአሽሙር መልክ አጉረመረመ። የኡሜርታዎች ሹምሽር እንደዛ ማለት ነው አለ ድምፁን ዝቅ አድርጎ። ዶኖ ግን እንዳልሰማ ሆነበት። ሽማግሌው ግንባሩን ኮስተር አድርጎ በቅርቡ የኔን ኃላፊነት ትረከባለህ። ዋናው ግብ ግን አንድ ቀን የክሎርክዚዮ ቤተሰብ ወደ ሰላማዊ ህብረተሰብ እንዲቀላቀል ማድረግ ነው። ቤተሰባችን ፍጹም መጥፋት የለበትም። ስማችን ዘላለም መኖር አለበት። ምርጫችን ምንም ይሁን ምን፣ የሚፈለገው መስዋዕት ምንም ይሁን ምን፣ ስማችን በጭራሽ መጥፋት የለበትም ተባብለው ተለያዩ። ፒፒ
በ2 ዓመቱ ከሲሲሊ ከተመለሰ በኋላ ነበር የባላዙ አሟሟት ቢሮክራሲው መንፈስ ውስጥ እንደገና ያቆጠቆጠው። የወሬው ፈጠራም የመነጨው ከክሎርኪዚዮ አካባቢ ነበር። ላስ ቬጋስ፣ ሆሊውድ፣ ኩዌጉ። ክሮስ ዲሌና እህቱን ክላውዲያንና ስኪፒ ድሬን በዛናዶ ሆቴል ልዩ የጽሕፈት ቤት ውስጥ ተቀበላቸው። ድሬ በክላውዲያንና በክሮስ አፈጣጠር በጣም ይገረማል። ክሮስ ወንድ ሆኖ የሴት አይነት ቁንጅና ሲኖረው፣ ክላውዲያ ደግሞ ሴት ሆና የወንድ መልክን ያላት። ክላውዲያና ድሬ እንግዳ መቀበያ ሶፋ ላይ ተቀመጡ። ክሮስ ደግሞ ከፊት ለፊታቸው ተቀመጠ። ክላውዲያ ስለ ቦዝ ስካኔት፣ ስለ አቴናና ስለ ፊልሙ መቋረጥ አንድም ሳታስቀር ለወንድሟ አጫወተችው። በመጨረሻም እንዲረዳት ተማጸነችው። ክሮስ እባክህን እርዳን። ይህ እኮ ቢዝነስ ብቻ አይደለም። አቴና በጣም የምወዳት ጓደኛዬ ናት። እውነቱን ልንገርህ፣ እስካሁን በህይወቴ ከማውቃቸው ሰዎች ሁሉ እንደሷ ጥሩ ሰው አላጋጠመኝም። እርዳታ ባስፈለገኝ ጊዜ ሁሉ ትደርስልኛለች። አሁን የመጣሁበትም እስከዛሬ ጠይቄ የማላውቀውን ትልቅ ውለታ እንድትውልልኝ ነው። አቴናን ከዚህ ጭንቅ አውጣልኝ። ከዚህ በኋላ ምንም ነገር አደርግልኝ ብዬ አልጠይቅህም በማለት ልመናዋን ከጨረሰች በኋላ ወደ ስኪፒ ድሬ ዞር ብላ ገንዘቡን በተመለከተ ደግሞ አንተ ንገረው አለችው። ድሬ አንድ ነገር ከሰው መጠየቅ ከፈለገ መጀመሪያ ከወቀሳ ይጀምራል። እናም ሆቴል ስመጣ ወደ 10 ዓመት ይሆነኛል፣ ግን ለምንድነው ከቪላዎች አንዱን ሰተኝ የማታውቀው ሲል ክሮስን በፈገግታ ጠየቀው። ክሮስ ሳቀና ሁልጊዜም እኮ ስለሚያዙ ነው አለው። ታዲያ አንዱ ሰው አታስወጣውም እንዴ አለው ድሬ ይቀልዱን። ይቻላል አለው ክሮስ። ብቻ ካንዱ ፊልማችሁ ጥሩ ትርፍ ማግኘታችሁን የሚገልጽ መተማመኛ ከመጣህና $10,000 የቅድሚያ ክፍያ ካከልክበት በደስታ ስጣለሁ። እኔ ለምሳሌ እህቱ ነኝ፣ ግን እስካሁን ቪላ ሰጥቶኝ አያውቅም እና ጋራጋራውን ከምትዞር ወደ ጉዳያችን ለምን አትገባም አለችው ክላውዲያ ወደ ድሬ ዞራ። ስኪፒ ድሬ ጠቅላላ የፊልሙን ሁኔታ አስረድቶ ሲያበቃ ክሮስ የጻፈውን ማስታወሻ እየተመለከተ እስቲ በደንብ ተረድቼ እንደሆነ አብረን እንመልከተው አለው። እናንተና ስቱዲዮ በጥሬ ገንዘብ 50 ሚሊዮን ነው የምትከስሩት። በተጨማሪ ልናገኝ እንችላለን ብላችሁ የገመታችሁት $200 ሚሊዮን ኪሳራ መሆኑ ነው። እቺ አቴና ያላችኋት ተዋናይ ወደ ስራዋ ካልተመለሰች ማለት ነው። ወደ ስራዋ ደግሞ እንዳትመለስ ቦዝ ስካኔት የተባለ የድሮ ባሏ ያስፈራራት ነው። በገንዘብ ልታሸንፉት ትችሉ ነበረ፣ ግን እሷ በፍጹም አላምንም ነው አለች ያልከኝ አይደል? ጠቅላላ ችግሩ ይሄ ነው አይደል ሲል ጠየቀው። ልክ ነህ አለ ድሬ። ፊልሙን እስክትጨርስ ድረስ እንደ ዩናይትድ ስቴትስ ፕሬዝዳንት ከፍተኛ ጥበቃ እናድርግልሽ አልናት፣ ግን አሻፈረኝ አለች። በሰውየው ላይ እስካሁንም ስለላና ጥበቃ እያደረግን ነው። በ24 ሰዓት ጥበቃ ስራ አድርገናታል፣ ግን ወደ ስራዋ ለመመለስ ፈርታ እምቢ አለች። በእውነት ችግሩ አልታየኝም አለ ክሮስ። ሰውየው ቴክሳስ ከሚገኙ ጠንካራ የፖለቲካ ቤተሰብ የሚወለድ ነው አለ ድሬ። ከዚያ በላይ ደግሞ በጣም ኃይለኛ ሰው ነው። የጥበቃ ሰዎቻችን አንድ ነገር እንዲያደርጉት ሞክሬ ነበረ። ማን እናንተ የጥበቃ ኤጀንሲ በማለት ክሮስ አቋረጠው። ፓሲፊክ ኦሽን ሴኩሪቲ አለ ድሬ። አሁን እኔ ለምንድን ነው ማነጋገር የፈለጋችሁት ሲል ሁለቱም ጠይቃቸው። ሊረዳን ይችላል ስላለች ነው አለው ድሬ።
ይሄ የኔ ሐሳብ አይደለም። ክላውዲያ ምንድነው ወደ እኔ ለእርዳታ እንድትመጪ ያደረገሽ? ሲል እህቱን ጠይቃት። ክላውዲያ መደናገጧ ከፊቷ ይነበባል። ክሮስ ከዚህ በፊት ችግሮች ስትፈታ ይቻላል። የማግባባት ችሎታ አለ። ከዛ በላይ መፍትሄ ማፈላለግ ታውቅበታለህ አለችው በፈገግታ። ከዚህ በተጨማሪ ታላቅ ወንድሜ ነህ። አንተ ላይ እምነት አለኝ። ክሮስ ፈገግ አለና የተለመደ ሸርደዳሽን አላት። ግሬ ግን በሁለቱም መካከል ያለውን ፍቅር መገንዘብ ችሏል። ሶስቱም ለትንሽ ጊዜ ጸጥ ብለው ቆዩ። ከዛም ስኪፒ ድሬ ክሮስ እኛ እዚህ የመጣነው ረጅም ጊዜ ለሚወስድ የፊልም ስራ ጉዳይ ነው። አንተም በዚህ መስክ መሰማራት ከፈለክ ከዚህም የቀጥል በጣም ጥሩ ፊልም አለ። እሱን ተኮናትረ መስራት ትችላለህ አለው። ክሮስ በመጀመሪያ ክላውዲያን ከዛም ስኪፒ ድሬን ተመለከተና ስኪፒ እቺ ናት ያላችኋትን ሴትዮ ማነጋገር ፈልጋለሁ። ከዛ በኋላ ምናልባትም ችግራችሁን ሁሉ ፈታላችሁ ይሆናል አለው። በጣም ጥሩ አለች ክላውዲያ በጣም ተደስታ። ሁላችንም ነገ ጠዋት መጓዝ እንችላለን አለችው ክሮስን እቅፍ አድርጋው። መልካም አለ ድሬ በሐሳብ። መሳሊና የደረሰባቸውን ኪሳራ ክሮስ እንዴት አድርጎ እንደሚመልስላቸው እያሰላሰለ በማግስቱ ወደ ሎስ አንጀለስ ተያይዘው በረሩ። አቴና ቤት ሲደርሱ የጥበቃው ሁኔታ ከበፊቱ ተጠናክሯል። ግቢዋ በሰው ኃይል ብቻ ሳይሆን በቪዲዮ ካሜራዎች ጭምር ውስብስብ ባለ ሁኔታ ቀን ከሌሊት ይጠበቃል። እንግዳ ሁሉ ከቅጥር ግቢ ውጪ አዲስ በተተከለ ስልክ አነጋግሮ ሲፈቀድለት በኤሌክትሮኒክስ የፍተሻ መሳሪያ ከፀጉሩ እስከ እግር ጥፍሩ ተፈትሾ ነው ወደ ውስጥ የሚገባው። በየበሩ ጠባቂዎች ከባድ መሳሪያ ይዘው ቆመዋል። እንደተለመደው ትንሿ የደቡብ አሜሪካ ሰራተኛ በሩን ከፍታ አስገባቻቸውና በዋናው ወጥ ቤት በኩል ወደ ሳሎን እየመራች ወሰደቻቸው። ክፍሉ ከቀርከሃ በተሰሩ ወንበሮች፣ መደርደሪያዎች፣ የአትክልት ማስቀመጫዎች ያጌጠ ነው። ክፍል ለፊት የመስታወት በር አለው። ባሻገሩ ውቅያኖሱ ተንጣሎ ይታያል። ክሩስ ዲሊና አቴናን ሲያያት ያልጠበቀው የፍርሃት ድንጋጤ መታው። አቴናን ከዚህ በፊት በሰራቻቸው አጫጭር የማስታወቂያ ፊልሞች አይተዋታል። አሁን ግን እሱ አይደለችም። በጣም ተለወጠችበት። መላእክት ፊት እንጂ ሰው ፊት የቆመ አልመስልሃለው። አረንጓዴ አይኖቿ የሚያፈልቁት ብርሃን አላቸው። ፊልም ለጋ ውበትን አይቀርጽም። የሰውን ቀለም አስተካክሎ አያሳይም። አይኖቿ ዙሪያቸው ውብ ነጭ ሆኖ ብሌኗ አረንጓዴ ነው። ቆዳዋ ነጭ ብቻ ሳይሆን የሸንኮራ አገዳ አይነት ይመስላል። ተነስታ ወደ እነሱ ስትመጣ የሰውነቷን ቅርጽ ባንክሮ ተመለከተ። ከላይ እስከ ታች እንደ ቤተ መንግስት የክብር ዘብ ቀጥ ብሎ የወረደ ነው። የአትሌቶች እንቅስቃሴና ቅልጥፍና ነው ያላት። ስፖርተኛ መሆኗን የሰውነቷ ቅርጽ ነገረው። በረጅሙ የለቀቀች ወርቃማ ፀጉሯ በትከሻዋ ላይ ተንዠርጎ ለፊቷ ግርማ ሞገስን ሰጥቶታል። የለበሰችው አንድ ወጥ ውሃ ሰማያዊ ሸሚዝና ሱሪ ሲሆን ባዶ እግሯን ናት። ጥፍሮቿንም ቀለም አልተቀባችም። ፊቷ ላይ የአስተዋይና ጨዋ ሰዎች አመለካከት ይነበባል። ከመልኳ የበለጠ ደግሞ ክሮስን የሳበው ይሄ ሁኔታዋ ነው። ስኪፒ ድሬን እንደወትሮ ጉንጩን ሳም አድርጋ ሰላምታ ሰጠችው። ክላውዲያን አቅፋ ጉንጯ ላይ ሳመቻት። የክሮስ ተራ ሲደርስ ጨበጠችው። አንዲት ሌሊት የጨበጠችው መስሎ ተሰማው። በታላቅ አክብሮት ጨበጣት። ጠጋ ብሎ ውበቷንም ለመመልከት አመቸው። ፈገግ ስትል ጥርሶቿ በጣም ያምራሉ። በተለይ አቀማመጣቸው ይማርካል። ክላውዲያ ሁልጊዜም የምታወራው ስላንተ ነው አለችው።
መልከ መልካሙና ብልሃተኛው ወንድሜ ትላለች። ከፈለገ መሬትን እንኳን እንዳትዞር ማቆም የሚችል ወንድም እንዳላት አድርጋ ነው የምታወራው አለችውና ሳቀች። የማሽማጣት ሳይሆን የፍቅር አይነት ሳቅ። ክሮስ በሁኔታዋ በጣም ደስ አለው። ድምጿ ራሱ ለጆሮ ደስ የሚያሰኝ ዜማ አለው። ከንፈሮቿ ቀለም ባይቀቡም እንጆር ይመስላሉ። ምንም አይነት ሜካፕ አላደረገችም። በተፈጥሮ ውብ ነች። አካሏ እንደ ራስ ልጅ ገና እርጥብ ነው። በጣም ልስልስና ትንቦክቦክ ያለ። ሰው ሞኝ ሆኖ እድሜውን ይደብቃል። ቆዳው እንደሚያሳብቅበት ግን ይረሳዋል። የአቴና ቆዳ ገና ለግላጋ ወጣት መሆኗን ይመሰክራል። አንገቷ ራሱ ውበትና ቅርጽ አለው። አንዳንድ ሰው አንገቱ የግራና ቀኝ ስሩ ውጥርጥር ይላል። የሌላው ደግሞ ያገጠጠ ሰውነቱ ላይ እንደዚሁ የተሰካ ነገር ይመስላል። የአቴና ግን ዙሪያው ክብ ሆኖ ስጋዋ ትኩስ የበግ ላት ይመስላል። ባጭሩ ፈጣሪ ተጨንቆ ተጠቦ ፈጥሯታል። የውቦች ውብ ናት። በተለይ አይኖቿን ወዲያ ወዲህ ስታንከባልላቸው ከዚህ በፊት ግሮንቪልት የነገረው ነገር ትዝ አለው። በዚህ ዓለም ገንዘብ ከሁሉ ነገር ሊያድንህ ይችላል ከቆንጆ ሴት በስተቀር ያለው። ክሮስ በላስ ቬጋስ ብዙ ቆነጃጅት ልጆችን አይቷል። አቴና ላይ ያየው ግን ውበትና አስተዋይነትን ጭምር ነው። ላስ ቬጋስና ሆሊውድ ብዙ የዓለም ቆነጃጅትን ልብ ስቧል። የወሊድ ሴቶች ግን ከኪነት ሙያ ጋር ስለሚኖሩ ውበታቸው በኪነ ጥበብ ይስተካከላል፣ ይታረቃል። ክሮስ ቀዝቀዝ ባለ መንፈስ በዓለም ላይ በቁንጅና ተወዳዳሪ እንደማይገኝልሽ ክላውዲያ ነግራኛለች አላት። ልትረዳኝ ትችላለህ ይሉኛል። እንዴት እንደሆነ ግን አይገባኝም። ክሮስ አተኩሮ ሊመለከታት አልፈለገም። ሰዎችን የማግባባት ተሰጥቷለኝ። ወደ ስራሽ መመለስ ያልፈለግሽ በባለቤትሽ ማስፈራራት ምክንያት ከሆነ ከሱ ጋር ስምምነት ለማድረግ ሞክራለሁ አላት። ቦዝ የገባውን ቃል ያከብራል ብሎ ማመን ይከብደኛል አለችው። ከስቱዲዮ ጋር ውለታ ገብቶ ነበር፣ ግን ቃሉን አላከበረም። ድሬ ጣልቃ ገባና አቴና አንቺ ምንም የሚያሰጋሽ ነገር የለም፣ እኔ ቃል ገባልሻለሁ አለና ወዲያውኑ ግን የሚያመነታ መሰለ። ከዚያም ሶስቱንም ተመለከታቸው። አቴናም ክሮስን ታጠናዋለች፣ እሱ ግን ወደሱ አይመለከትም። የፊልም ተዋናያን ብዙ አይኖች ይሟሙላቸዋል። ሰውን የመሳብ የማንወለል ችሎታ አላቸው። የፊልም ስራ እንደተው ስኪፒድሬ አይፈልግም። ፊልሙ በተለይ ለሱ ትልቅ ጥቅም ስለሚሰጠው አለች አቴና። ለአንቺስ ሲል ስኪፒድሬ በቁጣ ጠየቃት። አቴና በቀዘቀዘ መንፈስ ትኩር ብላ ተመለከተችው። አዎ በአንድ ወቅት አለችው። አሁንም መንፈሷ እንደቀዘቀዘ በትካዜ መልክ ባለቤቴን ግን አውቀዋለሁ። የሚበጀኝ መጥፋት ነው። ሌላ ሀገር ሄጄ አዲስ ህይወት መጀመር፣ ደግሞ የትም ሀገር ቤት ሰርቼ መኖር እችላለሁ። ከባለቤትሽ ጋር ስምምነት ማድረግ እችላለሁ። የገባውን ቃል እንደሚያከብር ማረጋግጥልሻለሁ አላት ክሮስ። አቴና በፊልም ዓለም እንደዚህ አይነት በመቶ የሚቆጠሩ ሁኔታዎች ሊከሰቱ ይችላሉ። ለምሳሌ የአእምሮ ችግር ያለባቸው ሳይቀሩ ኮከብ ተዋናያንን አላስወጣ አላስገባ ይላሉ። ግን አደጋ ደርሶ አያውቅም አላት ስኪፒድሬ። ቦዝን አታውቀውም፣ እኔ ግን አውቀዋለሁ አለችው አቴና። ቦዝ ብቻ ነው ምክንያትሽ ወደ ስራ ላለመመለስ ሲል ክሮስ ረጋ ብሎ ጠየቃት። አዎ አለችው። እስከ መጨረሻው መከታተሉን አይተወኝም። ፊልሙን እስከመጨረስ ልትጠብቁኝ ትችላላችሁ። ከዚያስ ከማንም ጋር ተደራድሬ ተሸንፌ አላውቅም። እሱንም የፈለገውን አድርጌ እሺ ያሰኘዋለሁ አላት ክሮስ። አቴና ለመጀመሪያ ጊዜ የክሮስን አይን አተኩራ ተመለከተችው። ጠጋ ብላም ቦዝ በሚለው ቦዝ በሚለውም ሆነ በሚገባው ቃል ፍጹም አላምንም አለችውና ፊቷን አዙራ ወደ መስታወቱ በር ሄደች። ሁኔታዋ ሂዱልኝ አይነት ይመስላል። ጊዜሽን ስላጠፋሁብሽ ይቅርታ አላት ክሮስ። ምንም ጊዜ አላጠፋብኝም አለችው አቴና ከልቧ ፈገግ ብላ። እንደገና የሚያማምሩ አይኖቹን በአትኩሮት እያየች ሙከራውን አደንቃለሁ።
አንድ ፊልም ውስጥ እንዳደረኩት የማልፈራ ለመምሰል እየሞከርኩ ነው፣ ግን እውነቱን ለመናገር በጣም ስጋት ላይ ነኝ። ከዚያም ብስጭቷንና ንዴቷን ተወት አድርጋ ክላውዲያና ስኪፒ ድሬ ስለ ዝነኞቹ ቪላዎች ያወራሉ። ወደ ቬጋስ ብመጣ አንዱን ለመደበቂያ ትሰጠኛለህ? አለችው። ፊቷ እንደ መስታወት አበራበት። አይኖቿ ከወዲያ ወዲህ ይደንሳሉ። ክላውዲያና ስኪፒ እንደሌሉ ቆጥራ እሱን ብቻ ትመለከተው ጀመር። እሺ ለማሰኘት ውበቷን ሁሉ እንደ ካሜራ አነጣጠረችበት። ሳያመነታ እሺ እንዲል የመገፋፋት ያህል ነበር አጠያየቋ። ክሮስም እየሳቀ ቪላዎቹ ብዙውን ጊዜ ይያዛሉ፣ አንቺን መደበቂያ ቦታ ግን አይጠፋም። ቬጋስ ከመጣሽ ማንም እንደማይነካሽ ቃል ልገባልሽ እችላለሁ አላት። አቴና ገጽታውን ሙሉ በሙሉ እየተመለከተችው ማንም ቦዝን ሊያቆመው አይችልም። ቢያዝ ባይያዝ ደንታ አይሰጠውም። የሚያደርገውን ሁሉ ህዝብ እንዲመለከትለት በግልጽ ማድረግ ይወዳል። ግን ለምን ስትል ክላውዲያ በቁጭት ጠየቀቻት። አቴናም እየሳቀች ምክንያቱም በአንድ ወቅት በጣም ይወደኝ ነበረ። ከጊዜ በኋላ ተቃቃረን፣ ተለያየን። በአሁኑ ጊዜ ደግሞ የኔ ኑሮ ከሱ የተሻለ ሆነ አለች ሁሉንም እየተመለከተች። አያሳዝንም? ግን ሁለት ፍቅረኛዎች እንደዚህ ያለ ጠላትነት ሲመሰርቱ። በዚህ ጊዜ ውይይታቸው በደቡብ አሜሪካዊቷ ሰራተኛ ተቋረጠ። አንድ የፖሊስ ዩኒፎርም የለበሰ ሰው ተከትሏታል። ረጅም መልከ መልካም ደንዳና ሰው ሰዎቹን ሲያይ ይቅርታ ለመጠየቅ ስለፈለገ ከሰው ጋር መሆንሽን አልነገረችኝም ሚሳኩታኔ አለ። ተደናግጣ ነው መሰለኝ ዝም ብላ አስገባችኝ። ባለፈው ምሽት ስለተከሰተው ሁኔታ ኢንፎርሜሽን ለመጠየቅ ነው የመጣሁት። ውጭ መቆየት አልበለዚያም በኋላ መመለስ እችላለሁ አላት። አነጋገሩ ትህትና ቢኖረውም አመለካከቱ ግን የኩራት አይነት ነበረ። ክላውዲያንና ክሮስን አየት አድርጎ ሄሎ ስኪፒ አለው። ስኪፒ ድሬ ተናዷል። ጠበቃዋንና የኛን የህዝብ ግንኙነት ሳትይዝ እንዴት ልታነጋግራት ትመጣለህ? አለው። ብዙ ነገር የምታውቅ ሰው እኮ ነህ ጂም። ሰላዩ ፖሊስ ለክሮስና ለክላውዲያ እጁን ዘርግቶ ጂም ሎሲ አላቸው። ማን እንደሆነ ያውቃሉ። በሎስ አንጀለስ የታወቀ ሰላይ ነው። የተወሰኑ ፊልሞችም ላይ ፖሊስ ሆኖ ሰርቷል። ስኪፒ ድሬ ለገና ስጦታና ለወራዊ ድጎማ ከመዘገባቸው የመንግስት ሹሞች አንዱ ነው። በዚህ ምክንያት ድሬ ጂም በኋላ ደውልልኝና ከሚሳኩት አይኔ ጋር በአግባቡ እንወያያለን አለው። ጂም ሎሲ በማሾፍ ፈገግታ ይቻላል ስኪፒ እሺ አለው። አቴና አቋረጠችው። እዚህ ብዙ መቆያ አይመስለኝም። አሁን ለምን አትጠይቀኝም? ችግር የለው አለችው። እነሱ ፊት አላት። አቴና ምንም አይነት ጭንቀት ሳታሳይ ከፖሊስ የበለጠ አምናቸዋለሁ አለችው። የዚህ አይነት አነጋገር ለጂም ሎሲ አዲስ አይደለም። ባለቤትሽ ላይ የመሰረትሽውን ክስ ለምን እንደተውሽ ለመጠየቅ ነው። አስፈራርቶሻል እንዴ? አይ አላስፈራረኝም አለችው አቴና። መዋሸቷን ታውቃለች። ቀጥል አድርጋም በሚሊዮን በሚቆጠር ህዝብ ፊት ውሃ ረጭቶብኝ አሲር ነው አለኝ። በማግስቱ በዋስ ተፈታ። እሺ አለ ጂም ሎሲ እጆቹን ወደ ላይ አንስቶ። እኔ አሁን ልረዳሽ የምችለው እንዴት ነው? ጂም በኋላ ደውልልኝ አለው ስኪፒ ድሬ በቁጣ። ሁኔታቸው ክሮስ ጭንቅላት ውስጥ ደወለበት። ጂም ሎሲን ትቶ ስኪፒ ድሬን አተኩሮ ይመለከተው ጀመር። እሺ እደውላለሁ አለ ሎሲ። ዞር ሲል የአቴናን የእጅ ቦርሳ ወንበር ላይ ተቀምጦ አየና ሄዶ አነሳው። ይህም ቦርሳ ሮዲዮ ድራይቭ አይቼዋለሁ አለ። $2000 አለና በቀጥታ ወደ አቴና እየተመለከተ በንቀት አነጋገር ምናልባት ቦዝስካኔት ይህን ሲያየውን እንደ ቅናት የሚገባው አላት። የአቴና ፊት በድን ሆነ። ይህ ጥያቄ ሲሆን ስድብ ነው። ውጣ ከዚህ ውጣ ብላጮችበት። ጂም ሎሲ እጅ ነስቶ ሲወጣ ያጉረመርም ነበረ። የመጣበትን ዓላማ ግን አሳክቷል። ክላውዲያ አንገቷ ላይ ተጠምጥማ ለምንድን ነው ግን እንደዚህ በቀላሉ የምትገነፊው ስትል ጠየቀቻት። አድራጎቱ ያናደደው አለቻት አቴና።